የዜማ መምህር፣ የድጓ መምህር አሉ፣ የቅኔ መምህር አሉ፣ የመጽሐፍት ሐዲሳት ብሉያት መምህራን አሉ፣ የቅዳሴ መምህራን አሉ። እነሱ ግን እስካሁን ድረስ እንደዚህ ራሱን የቻለ ጉባኤ ቤት ኖሮት አልነበረም። በየመጠለያው በየሐውልቱ ላይ ነበር ቁጭ ብለው የሚያስተምሩት። የጉባኤ ቤት ከመሰራቱ በፊት የነበረው ፈተና በጣም እጅግ ሰፊ ነው። በተለይ እንደ መጽሐፍት ትምህርት ቤት ጽሞና ይፈልጋል፣ መረጋጋት ይፈልጋል። ድምጽ የሚረብሽ ድምጽ አይሆንም ለጉባኤ ቤትና በየመጠለያውና ጥቃቅን ትንንሽ ቢሮዎች ላይ ነበረ ስናደርግ የነበረው። ከዛም የተነሳ ማስተማሪያ ቦታ ከመቸገራችን የተነሳ ጉባኤ ቤቱ በቃ በጣም በችግር ላይ ወደ መፈታትም ደረጃ እስከ መድረስ ደርሶብኝ ነበረ። ብዙ ተማሪዎች አሉ። አሁን እየቀነሱ መጡ እንጂ ወደ 90 ተማሪዎች ነበሩኝ። በአንዳንድ በቤቱ በዚህ በማስተማሪያ በጉባኤ ቤት ችግር አንዳንድ ፍላጎቶች ባለመሟላት ምክንያት በየአጥቢያው የሚመጡና ከአጥቢያ ከአገልግሎቱ ውጭ ያለው ለጉባኤ ቤቱ ለትምህርቱ ያልተመቻቸ ሁኔታ በመኖሩ ብዙ ተማሪዎች እየራቁ ነበር። የአብነት ትምህርት ቤት ማለት አንድ ካቴድራል ቀርቶ እንደውም ሌላም አብያተ ክርስቲያናትም ቢሆን የአብነት ትምህርት ቤት ማለት ለቤተ ክርስቲያኒቷ የጀርባ አጥንት ነው። ማለትም ተተኪ ደቀ መዛሙርትን ያፈራል ማለት ነው። እነዛ ደግሞ በዛ የተተኩት ደቀ መዛሙርት ቤተ ክርስቲያን ያገለግላሉ ማለት ነው። የቤተ ክርስቲያን መሰረቷ የአብነት ትምህርት ቤት ማለት ነው። የመንበረ ጸባዖት ቅድስት ሥላሴ ካቴድራል የነገሥታት መቃብር፣ የሊቃውንት መገኛና የሀገር ባለውለታዎች ማረፊያ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በሌሎች ወገኖች ዘንድ ከሚገልጧት አብያተ ክርስቲያናት መካከልም አንዱ ነው። በመሃል አዲስ አበባ በሚገኘው በዚህ ቅዱስ ስፍራ የቅድስት ቤተ ክርስቲያን የጀርባ አጥንት የሆነው ጥንታዊው የኢትዮጵያ ቤተ ክርስቲያን የአብነት ትምህርት ቤት ለዓመታት በተደራጀ መልኩ አልነበረም። ዛሬ ግን አዲስ ምዕራፍ ተከፍቷል። የመፍትሄው ጀንበርም የፈነጠቀ ይመስላል። እኔ ከዚህ በፊት እንሁዳድ ቀራንዮ መድኃኔዓለም ቤተክርስቲያን ላይ በቅዱስ አባታችን በድሮ አቡነ ጳውሎስ ዘመን ካልአዊ አቡነ መልከጼዴቅ እንሁዳድ መድኃኔዓለም ቤተክርስቲያን ያሰራሁት ሲመረቅ የቤተክርስቲያን ሰርተሃል፣ የአብነት ትምህርት ቤት ካልሰራህ ትርጉም የለውም እና ዛሬ የመሰረት ድንጋይ የምትጥልበት ቦታ አይቼ ባርኬ መሄድ አለብኝ ብለው ሁለቱም አባቶች እኔም ተቀብዬ በዛለት ቦታው መርጠን ተባርኮ በዛም መሰረት የአብነት ትምህርት ቤት አሰርቻለሁ እና በዛ ትምህርት ቤት የተማሩ ትልልቅ ደረጃ የደረሱ አሉ። በአሁኑ ጊዜ ያን በማየት እኔም ድንገት በሚያዩኝ ጊዜ እኔ ያላቃቸው እርሶ ባሰሩት ቤተክርስቲያን ነው ደረጃ የደረስ ነው እያሉ በክብር ስለሚያናግሩኝ ሁልጊዜ ደስ ይለኛል። በዛ መሰረት እዚህስ ብናሰራ የሚል ሐሳብ መጣልኝ። እንግዲህ ክቡር ቢትወደድ ባህሩ አብርሃም በሰውም በእግዚአብሔርም ዘንድ የተወደዱ በሰውም በእግዚአብሔርም ዘንድ ባለሟል ያላቸው ቋንቋ ብሔር የማይገድባቸው ይሄ መጀመሪያቸው ልማት አይደለም። በአማራ ክልል፣ በኦሮሚያ ክልል፣ በጉራጌ ክልል፣ በወላይታ በተለያዩ በኢትዮጵያ በመላ ሀገሪቱ ላይ አሻራቸውን ጥለዋል። ክቡር ቢትወደድ ባህሩ አብርሃም አብሮ አደጋቸው ክቡር አቶ ከበደ ተካልኝ ሙዚየሙን ሰርተው ሲያስረክቡ እሳቸው በእንግድነት ተጠርተው ተጋብዘው እዛ ምርቃት ላይ መንፈሳዊ ቅናት አድሮባቸው እኔስ ምን ልስራ በማለት ለካቴድራሉ የሥራ ኃላፊዎች አቀረቡ። ከዛ በኋላ የአብነት ትምህርት ቤት የለንም፣ ይሄን የመሰለ ካቴድራል ተሰርቶ የአብነት ትምህርት ቤት የለንም፣ እሱን ስሩና አሏቸው። ቦታ መርጠው ሰጧቸው። ይሄ ቦታ ቀደም ሲል
የነበሩት አባቶች የንባብ ቤት አድርገው ቆርቆሮ በቆርቆሮ ያስተምሩበት ስለነበረ ታሪኩ እንዳይጠፋ በማለት እዚህ ላይ መሆን አለበት ብለው አባቶች ይህን ቦታ ሰጥተዋቸው በብፁዕ ቅዱስ ፓትርያርክ የመሰረት ድንጋዩ ተቀምጦ ለብዙ ጊዜ ተጓቶ ነበረ ስራው። መሰረተ ድንጋዩ በ2012 አካባቢ ተጥሎ ለተወሰነ ጊዜ ስራው ሳይጀመር ቆይቶ ነበረ። ነገር ግን እኛ እዚህ ከተመደብን ጊዜ ጀምሮ ራሳቸው ክቡር ቢትወደድ መጥተው በጽህፈት ቤት እስካሁን ድረስ ስራውን ሳልጀምር ነው የቆየሁት፣ አሁን ስራውን እንዲጀምር አድርጉኛሉ። ያን ጊዜ በነበረው የዋጋ ግምት በጣም አነስተኛ ነበር። አሁን ግን በተለያዩ ምክንያቶች ስራው ሳይጀምር ስለቆየ በጣም ብዙ ወጪ ነው ያስወጣቸው። በተለይም የከተማው ወጣት ዩኒቨርሲቲ ሲዘጋ፣ ትምህርት ቤት ከፍተኛ አንደኛ ደረጃ መሆኑን ሌሎች ሲዘጉ እዚህ በተመቻቸው ሁኔታ ቢማሩ ቢያንስ አቡነ ዘበሰማያት ዝም ብሎ ከመቆም ከሞላ ጎደል ቅዳሴ ተሰጥኦ መቀበል ቢማሩ ራሱ ግብረ ገብ ማለት ነው እና ጥሩ ዜጋ ይወጣቸዋል በሚል እምነት ይሄንን ለማሰራት በቅቼ ያለው። መጀመሪያ የቤተክርስቲያን ትምህርት ከንባብ ከፊደል ነው የሚጀምረው። ያንን ሁሉ ይይዛል። ንባብ ቤት አለ፣ ዜማ ቤት አለ፣ ቅዳሴ ቤት አለ፣ አቋቋም ቤት አለ፣ ቅኔ ቤት አለ፣ ትርጓሜ መጽሐፍት ቤት አለ፣ እንዲሁም ዝማሬ መዋሽትም ምንም ካቋቋሙ ጋር አብሮ ቢሆንም ተያይዞ ዝማሬ መዋሽትም ራሱን የቻለ ክፍል ስለሆነ ምንም የቤተ ክርስቲያን የሚቀር ትምህርት የለም። ግንቦት 22 ቀን 2018 ዓ.ም ለመንበረ ጸባዖት ቅድስት ሥላሴ ካቴድራል ልዩ ቀን ነበር። በበርካታ ውጣ ውረዶች ውስጥ ማለፉ የተነገረለት የአብነት ትምህርት ቤቱ ሕንፃ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቡራኬ በይፋ ተመረቀ። በመንበረ ጸባዖት ቅድስት ሥላሴ ካቴድራል ግቢ ውስጥ የተገነባው የአብነት ትምህርት ቤት ሕንፃ ግንቦት 22 ቀን 2018 ዓ.ም በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ቡራኬ ተመርቋል። በቅዱስነታቸው ቡራኬ የተመረቀው ይህ የአብነት ትምህርት ቤት ክቡር ቢትወደድ ባህሩ አብርሃም ከባለቤታቸው ክብርት ኢትዮጵያ ጥላሁን ጋር ከ133 ሚሊዮን ብር በላይ ወጪ አድርገው ያስገነቡት ነው። በዚሁ የምርቃት መርሃ ግብር ከቅዱስ አባታችን በተጨማሪ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ የሃዲያና ስልጤ አህጉረ ስብከት ሊቀ ጳጳስና ሌሎችም ብፁዓን አበው ሊቃነ ጳጳሳት ተገኝተዋል። በተጨማሪም ሊቀ ሥልጣናት ቆሞስ አባ ሲራክ አድማሱ፣ የመንበረ ጸባዖት ቅድስት ሥላሴ ካቴድራል አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ በአብነት ትምህርት ቤቱ ግንባታ ላይ የተሳተፉ መሐንዲሶችና ጥሪ የተደረገላቸው እንግዶች ተገኝተዋል። ክቡር ቢትወደድ የኢትዮጵያ ቤተ ክርስቲያን ባለውለታ ናቸው። ውሂብሰ እምረኪብ ውእቱ ያለው አምላካዊ ቃል እንዳለ ሆኖ ክቡርነታቸው በልማድም እምልማድ ውእቱ መስጠት፣ መገንባት፣ ማስተማር፣ ማድረግ ልማዳቸው ሆኖ ከክብርት ባለቤታቸው ጋር በመነጋገርና በመስማማት ብዙ ሥራ መስራታቸው ይታወቃል። ለዚህም ቤተ ክርስቲያናችን ለዘመናት ስትዘክራቸው ትኖራለች። ውሉድ ወህንፃ የአብዩ ስመ እንዲል ሕንፃና ልጅ ስም ያስጠራል እንደሚባለው ስማቸው የሚጠራበትን መልካም ሥራ በመስራታቸው ቤተ ክርስቲያናችን ስትዘክራቸው ስታመሰግናቸው ትኖራለች። በእውነቱ ቤተ ክርስቲያኑን ቅድስት ሥላሴ ካቴድራሉን እንዲያውም ግርማ ሰጠው። ይህንን ስራ
ይህንን መልካም ስራ መልካም ግርማ ሆነው እንጂ የጎዳው ነገር የለም። ካቴድራሉን በጣም ስራው በጣም ግሩም የሆነ ስራ ነው የተሰራውና እንግዲህ ሁላችንም በምንችለው ለቤተ ክርስቲያን የቤተ ክርስቲያንን ድርሻ ማስቀረት የለብንም። በእውነቱ አስራት አውጥቶ መስጠት ለቤተ ክርስቲያን ለራሱ ለሰጪው መንግሥተ ሰማያትን የሚያሰጥ ነገር ነው፣ እንዲሁ በቀላሉ አይደለምና መልካም ስራ መልካም ሰናይ ግበሩ ይጸክሙ አፍቅሩ እና መልካም ስራ መስራት ለራሱ ነው። ከሁሉ በፊት የሚጠቅመው ለሰጪው ነው። ካለው ሀብት ሲለግስ በረከት ያድርበታል፣ ሀብቱም በረከት ያድርበታል። እየጨመረ እንጂ እየቀነሰ አይሄድም። ስለዚህ ሁሉም ቢሆን የእግዚአብሔርን ድርሻ ለእግዚአብሔር መስጠት ግዴታ ነው። ሀብት ያላቸው ወገኖቻችን ሁሉ እንደዚህ አይነቱን መልካም ስራ እንዲሰሩ ነው የምናሳስበው። ይሄ የአብነት ትምህርት ቤት እንግዲህ 3 እንትኖች አሉት። ከታች ቤዝመንት አለው፣ ግራውንድ ፍሎር አለ፣ ከዛ ፈርስት ፍሎር አለ እና በቤዝመንት ፍሎሩ ላይ ወደ 306 ፉካዎች ለቤተ ክርስቲያኑ የተሰጡ አሉ። ከዛ ወደ ግራውንድ ፍሎር በምንመጣበት ጊዜ 5 የአድሚኒስትሬሽን ቢሮዎች ይኖራሉ፣ 5 መታጠቢያ ቤቶች ይኖራሉ። እንደገና ደግሞ ለካህናት የአብነት ተማሪዎቹ የሚማሩበት የቅኔ መማሪያ ክፍል አላቸው። እንደገና ደግሞ ሌላ የዜማ መማሪያ ክፍል በግሩፕ ሆኖ ዜማ የሚያጠኑበት ክፍል አለ። በግል ደግሞ አንድ ሰው ብቻውን ዜማ ማጥናት ቢፈልግ ለራሱ ደግሞ የተለየች አንድ ክፍል በዛች ክፍል አለ እና 5 አድሚኒስትሬሽን ቢሮዎች አሉ። ወደ አንደኛው ፎቅ ላይ ስንወጣ አንደኛ አቋቋም የሚማሩበት አንድ ክፍል አለ። ከዛ ላይብረሪ አለው። ከዛ እንደገና ደግሞ ብዙ ጊዜ እዚህ በቤተ ክርስቲያኗ ላይ ተክሊል የሚጋቡ ሰዎች እዛች ቢሮዋ ላይ ነው ሂደው ብዙ ለመፈራረም ረጅም ጊዜ ነው የሚፈጀው እና አሁን እዚህ እንደዛ አይነት 2 መለስተኛ አዳራሾች አድርገናል። እነዛ አዳራሾች ለሌላም ፐርፐዝ የሚሆኑ ናቸው። ሌላም አገልግሎት ሊሰጡ ይችላሉ። ካህናት እዚህ እናግባ ቢሉ የራሳቸውን መለስተኛ ድግስ መደረግ ይችላል። አካባቢው በጣም ሰፊ ስለሆነ ወደ 300 ምናምን ስኩዌር ሜትር ላይ ስለሆነ ያለው በዛ ካህናቶችም እንደፈለጉ የሚፈልጉትን ዝግጅት ማዘጋጀት የሚችሉበት ነገር ነው ያለው። ሌላው ደግሞ ለቤተ ክርስቲያኑ ይሄ ትልቁ ካቴድራል ትልቅ የገቢ ምንጭ የሚሆን ነው። ይኸው ምንድነው ከስር ከወዲያኛው 330 ፉካ ከዛ ጋር በመያያዝ አሰርች ያለው ያንን ህንፃው ብቻ ሳይሆን ትልቁ ወጪ ፉካው ስራ ነው፣ የብረቱ የምኑ። ያንን ደግሞ ለቤተ ክርስቲያኑ ይሄ ለታላቁ ካቴድራል ትልቅ የገቢ ምንጭ ነው። የመንበረ ጸባዖት ቅድስት ሥላሴ ካቴድራል የኪነ ሕንፃ ውበቱ የበርካቶችን ቀልብ የሚይዝ መሆኑ የሚታወቅ ነው። ታዲያ በካቴድራሉ ግቢ ውስጥ የተገነባው የአብነት ትምህርት ቤትም ይህንን ውበት ይበልጥ እንዲያጎላና እንዲናበብ ተደርጓል። በዚህ የአብነት ትምህርት ቤት ትናንትና ዛሬ መንፈሳዊ ጥበብና ምቾት፣ ጥንታዊነትና የኪነ ሕንፃ ውበት በፍጹም ተስማምተው ይስተዋሉበታል። እሳቸው ለመገንባት ተዘጋጅተው ሲመጡ ካቴድራሉ ደግሞ በልማት ኮሚቴው ስር የተዋቀረ ቴክኒክ ኮሚቴ ነበረ። አማካሪ መሐንዲሱ በፋሲል ጊዮርጊስ ማለትም ግቢው በማስተር ፕላን ተጠንቶ ነበረ። ይሄ የአብነት ትምህርት ቤት እዛ ውስጥ ተካቷል። ስለዚህ የህንፃውን ገጽታ የማያደበዝዝ ሆኖ የሚሰራበት ቁስ አካል ተናባቢ እንዲሆን ተደርጎ ነው የተሰራው። ያው የምታየው ድንጋይ ማለት ነው ተመርጦ ያለው። የቅርስ ፌዴራል ጥበቃ መስሪያ ቤትም ይህንኑ ነው የሰጠው አመራር። ቅርስነቱን ሳያደበዝዝ የቅርስነቱን ይዘት ሳይለቅ በሚናበብ አይነት ቁስ አካል አርጋችሁ መስራት አለባችሁ ብሎ በሰጠው መመሪያ መሰረት የኛ ቴክኒክ ኮሚቴዎች ወደ መሬት ምን ያህል መውረድ አለበት፣ ወደ ላይ ቁመቱ ከፍ ብሎ ይሄንን አዲሱን ህንፃ እንዳያደበዝዝ ማለት ነው። በመሬት ከ3 ሜትር በላይ ወርደው ግራውንድ ፕላስ 1 የአብነት ትምህርት ቤት አበርክተውልናል። በእኛ ቴክኒክ ኮሚቴ ቁጥጥር፣ በእኛ አማካሪ መሐንዲስ ዲዛይኑ ተሰርቶ ሳቸው ይሄንን የመሰለ
በተሰራው ዲዛይን መሰረት ምንም ቅር ሳይላቸው ከ133 ሚሊዮን ብር በላይ ወጪ አድርገው ነው የገነቡት። ይሄንን በቀላል ወጪ እንደጀመርነው ይሰራ ነበረ። ከ5 ዓመት በፊት ነው በቅዱስ ፓትርያርኩ የመሰረት ድንጋይ የተጣለው። ግን የቤተ ክርስቲያኑ መሰናክል የሆኑ አንዳንድ ቤተ ክርስቲያን ሁሉ እውነት የቤተ ክርስቲያን ልጅ ነው ማለት አይቻልም። እንዳየሁት በዚህ ነው ያየሁት። በቃ በሆነ ባልሆነ በላባዮች መሰናክል ፈጠሩ። ስራው ሳይሰራ ተጨናገፈ። ለብዙ ዓመት እኔም ተውኩት። እንደገና ሌሎች ደግሞ አባቶች ጥሩ የሆኑ አባቶች እባክህ ያ የተጀመረው መሰረቱ የተጣለው እንዲሁ እንዳይቀር ብለው እንደገና ጠይቀውኝ አሁን 2 ዓመት ነው ስራው ከተጀመረ። ያም በመሆኑ ደግሞ ትልቅ ለማይገባ ወጪ ዳርገውኛል። ከ130 ሚሊዮን ብር በላይ ነው የጨረሰው። በተለይ ቅድም እንዳልኩ ትልቁ ሀብት የበላው ታች ነው። 333 ፉካ ነው የተሰራው እና ከዛ ጄኔሬተር ቤት ሌሎቹ መንገዱ በጥሩ ሁኔታ ነው ያሰራ ነው። ድንጋዩ መሬት ሁሉ አስነጥፈናል። በጣም ቆሽሾ ነበረ። ሙሉ ለሙሉ ነው ከቤተ ክርስቲያኑ። አጋጣሚ ደግሞ ቤተ ክርስቲያኑ ካቴድራሉ ታድሶ ስለነበረ ከዛ ጋር የሚመጣጠን ማች እንዲያደርግ ነው ያሰራ ነው። በዛ አልሰሰትንም። ቋሚ ሀብት ነው፣ ቋሚ ንብረት ነው። እንደ ካቴድራሉ ደግሞ የአራቱ ጉባኤያት መምህር ደግሞ ተማሪዎች አሁን እንደ ልብ መማር ይችላሉ፣ ማጥናት ይችላሉ። ቢሮ አላቸው፣ የኔ ቢሮ መጠቀም ይችላሉ። የላይብረሪ ያላቸው ብዙ ጥናቶች ያደርጋሉ። ክቡርነታቸው ክቡር ቢትወደድ ሰርቶ ብቻ አይደለም የሚሄዱት፣ ሌሎች የሚያስፈልጉ ግብአቶችን ሙሉ ያሟላሉ። ለምን? ልምዱ ስላላቸው። ይሄ የአብነት ትምህርት ቤት የመጀመሪያቸው አይደለም። ከዚህ በፊት ከ10 በላይ ከ15 ከ16 በላይ የአብነት ትምህርት ቤቶችና ጉባኤ ቤቶችን በዚህ ልክ ገንብተው ሙሉ ማቴሪያል አሟልተው ገንብተዋል እና በሀገሪቱ በጠቅላላው በሀገሪቱ ማለት ነው። እና ብዙ ችግር ነበረ። አሁን ግን የችግሩ ማለቂያ የችግሩ ማክተሚያ ደርሰናል። ይህም የሆነው ደግሞ በቅድስት ሥላሴ ቸርነት እንዲሁም ደግሞ በክቡር ቢትወደድ ባህሩ ደግሞ መንፈሳዊ ለጋስነት ሰጪነት ለቤተ ክርስቲያን ከመሰጠታቸው የተነሳ ይህንን በጎነት ተደርጓል። ከዚህ በኋላ አንቸገርም የሚል ሐሳብ ነው ያለኝ። ዘመን ተሻጋሪ ታሪክ የሚሰራው በዓላማ ጽናት ነው። የክቡር ቢትወደድ ባህሩ አብርሃምና የባለቤታቸው ክብርት ኢትዮጵያ ጥላሁን የሕይወት መመሪያም ከዚህ የመነጨ ይመስላል። ማሳያው ደግሞ ባለፉት በርካታ ዓመታት ያለመታከት በአራቱም የኢትዮጵያ ማዕዘናት አብያተ ክርስቲያናትንና የአብነት ትምህርት ቤቶችን ማሳነጻቸው ነው። ይህ በጎ ተግባር እንዲሁ የተከናወነ አይደለም። ክቡርነታቸው ደግመው ደጋግመው እንደሚናገሩት ትልቁ ምኞታቸውና የልቦናቸው መሻት ትውልዱ ጥንታዊ ታሪካዊና ጥልቅ የሆነውን የኢትዮጵያ ቤተ ክርስቲያን የእውቀት ማዕድ ዛሬ ላይ ዘመኑን በዋጀ በተመቻቸና ንጽሕናው በተጠበቀ መልኩ የአብነት ትምህርታቸውን እንዲከታተሉ ማድረግ ነው። ቢትወደድ ባህሩ አብርሃምን ሳቃቸው ካለፉት 28 ዓመት ጀምሮ አብረን ሰርተናል ከሳቸው ጋር እና አብረን በምንሰራበት ጊዜ ቢትወደድ ባህሩ ብዙ የቤተክርስቲያኖች ድልድዮች በየክፍለ ሀገር ያሳነጿቸው ብዙ ነገር ስፔሻሊ በቤተክርስቲያን ላይ ከፍተኛ እንትን አላቸው እና ያ ምንድነው አስገነቡት ቤተክርስቲያን ላይ እያንዳንዱ ቤተክርስቲያን ላይ የአብነት ትምህርት ቤት አለ። ያ የአብነት ትምህርት ቤት የሚያገለግለው ምንድነው በአሁኑ ሰዓት አይታችሁ እንደሆነ ብዙ ሰው የቤተክርስቲያናችን የወንጌል ስርዓት የማያውቁ ብዙ ወጣቶች አሉ እና ወደ ሌላ እምነት እየተሳቡ ስለሚመጡ ግን ከልጅነታቸው ጀምሮ የአብነት ትምህርት ቤት እየተገነባላቸው እዛ እየተማሩ ቢመጡ ብዙ ነገር መደረግ ይችላል። ለመጀመሪያ ጊዜ መተን እዚህ ስናስቀምጥ በቃ አዲስ አበባ ያለውን ምእመን መሳብ እንችላለን፣ ሌላ ቤተሰብ ራሱ መጥቶ ትምህርቱን መማር ይችላል ምናምን በሚል እሳቤ እዚህ እንዲደረግ ተደርጓል ይሄ ነገር እና ይሄ የአብነት ትምህርት ቤት መሰራት ብዙ ነው። እቺ ብቻ በቂ አትሆንም። አሁን እንደ ቢትወደድ ያሉ ባለሀብቶች በእምነታቸው የጸኑ ይሄ ግቢ ብዙ ቦታ አለው እዚህ ቦታ ላይ እና በሌላም አብያተ ክርስቲያናት እየሄዱ እንደዚህና እየተሰራ ቢመጣ እምነታችንም በዚያው ያክል እንደ ጸና ይጠበቃል። ከዛም ብዙ ምዕመንም ልናተርፍ እንችላለን። እርግጠኛ ነኝ አሁን እዚህ የሚማሩ ምዕመኖች ነገ ከዚህ ወጥተው
ጳጳስ ሊሆኑ ይችላሉ፣ የቤተክርስቲያን አስተዳዳሪ ሊሆኑ ይችላሉ። ያንን ነው ማስቀጠል ያለብን ብዬ አስባለሁ። እንደ ድሮ አሁን ስለ በእንተ ስሟ ለማርያም ብሎ ወይም ደግሞ ከሀገር ሀገር ከውሻ ጋር ታግሎ የአሁኑ ትውልድ ይማራል ብዬ እኔ አላምንም። እንደዚህ በተመቻቸ መልክ ይሄ ጥንታዊ ቤተክርስቲያናችን እንዲቀጥል እመኛለሁ። ይሄም አንዱ ሊሆን ይችላል። የነበረው ያለፈው አልፏል። አሁን ከጊዜው በሚመጥን መልክ ሲኖዶሱም አስቦበት በየቦታው ቤተክርስቲያን መስራት ብቻ ሳይሆን ከቤተክርስቲያን ጎን ቅዱስ አባታችን አቡነ ጳውሎስና መልከ ጼዴቅ እንዳሉት በየቦታው ቤተክርስቲያን ሲሰራ የአብነት ትምህርት ቤት ከጎኑ መሰራት አለበት የሚል መልእክት አለኝ። የንባብ መምህር አሉ፣ የቅኔ መምህር አሉ፣ የድጓ መምህር አሉ፣ የዜማ መምህር ማለት ነው። የቅዳሴ መምህር አሉ፣ የመጽሐፍት ሐዲሳት ብሉያት መምህራን አሉ። ማንኛውም ደረጃውን ጠብቆ ከመጀመሪያ ጀምሮ ማንኛውም ኦርቶዶክሳዊ የሆነ ልጁን አምጥቶ እዚህ ማስተማር ይችላል ማለት ነው። እሳቸውን አይተው ሌሎች ቢተወደዶች መፈጠር አለባቸው። 10 20 እሳቸው የሰሩትን ስራ መድገም አለባቸው። በእንደዚህ አይነት ከሆነ ቤተክርስቲያናችን ታድጋለች ማለት ነው። እጅግ ነው የማመሰግናቸው። ለገንዘባቸው ሳይሳሱ ይህን ሁሉ ስራ በመስራታቸው አመሰግናለሁ። እኔ ክቡር ቢትወደድን በምን አይነት ቋንቋ እንደማመሰግናቸው ራሱ ቃላት ያጥረኛል። እውነት ለመናገር ሰው ከሆነ እግዚአብሔር ሀብት ከሰጠው እንደዚህ ነው። በሀብቱ በሰጠው ገንዘብ በተሰጠው ይቺ ምድር መቼም ኃላፊ ነች እንደምናውቀው ማለት ነው። በተሰጠን ነገር ግን ተጠቅመንበት እግዚአብሔርን ፊት የምናይበት መንግስተ ሰማያትን በር እንዲከፈትልን የሚሆንበትን ስራ መስራት ግን መታደል ነው። ምናልባት ይህን ጸጋ እግዚአብሔር ስለሰጣቸው ነው እና ስማቸውም ባህሩ አብርሃም የአብርሃምን ስራ ነው የሰሩት በእውነትና በጣም ቃላት የለኝም እሳቸውን ለማመስገን። ትውልድ ያልፋል፣ ዘመናትም ይሻራሉ። መልካም ሥራና መልካም ስም ደግሞ እስከ ወዲያኛው ይዘልቃል። ክቡር ቢትወደድ ባህሩ አብርሃምና ባለቤታቸው ክብርት ኢትዮጵያ ጥላሁን ለኢትዮጵያ ቤተ ክርስቲያን በዋሉት ውለታ ስማቸው በወርቅ ቀለም ተጽፏልና ሰርክ ሲታወሱ ይኖራሉ። ከትናንት እስከ ዛሬ ባነጿቸው የአብነት ትምህርት ቤቶች ትውልድ ይማርበታል፣ ቤተ ክርስቲያንና ሀገር የሚኮሩበታል። ከሁሉም በላይ የታሪክ ባለቤት ልዑል እግዚአብሔር ይመሰገንበታል። ክቡር ቢትወደድና ባለቤታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአራቱም ቤተክርስቲያን ባለችበት ማዕዘን መልካም ሥራ በመስራት አብያተ ክርስቲያናትን በማሳነጽ ቤተ ጉባኤያትን በማስፋፋት ለቤተ ክርስቲያናችን አገልጋይ የሚሆኑ በርካታ አገልጋይ ሊቃውንትን በማፍራት ብዙ ሥራ የሰሩ አባት በመሆናቸው ለዚህም ከፍተኛ ሥራ ዕውቅና ለመስጠትና ያላቸውን አክብሮት ለመግለጥ ብፁዕ ወቅዱስ ፓትርያርካችን በዚህ ስፍራ ተገኝተዋል። እንግዲህ እግዚአብሔር አምላክ ይህንን ሰርተው ሊያበረክቱ ያበቃቸው ክቡር ቢትወደድ እና ባለቤታቸው እግዚአብሔር እድሜና ጤና ይስጥልን። እግዚአብሔር ይባርካቸው። እድሜና ጤና ሰጥቶ ሀብታቸውን ባርኮ ያኑራቸው። እግዚአብሔር ይስጥልን።